አቶ ሽመልስ አብዲሳ ያበጠውን ጉድ ዘርግፈውታል። የፋኖ ነገር አላማራቸውም። ማስረሻ ሰጠ እጅ ሰጠን ብሉም የፋኖ ነገር ግን መቋቋም አልቻሉም። 80 በመቶ የአማራ ክልል ፋኖ እጅ ገብቷል በማለት ነው ሽመልስ ጉድ ያሰሙት። በዚህም አቶ አረጋ ከበደ አጣብቂኝ ውስጥ ገብተዋል። ካልቻሉ ስልጣን ይልቀቁ እየተባሉም ይገኛል። በብልጽግናው ቤት ትርምሱ ቀጥሏል። በታሪክ ከኢሴፓ እስከ ህወሓት ከኢህአፓ እስከ ቅንጅት ለዲሞክራሲ በርካታ ኢትዮጵያውያን ገዢና ተቃዋሚ ፓርቲዎችን የፈተነው ልማደኛው አውሎ ንፋስ የዘመኑን ገዢ ፓርቲ ብልጽግናን ክፉኛ ውስጡ ገብቶ እያመሰው መሆኑን ሰሞንኛ መነጋገሪያ አጀንዳም ሆኗል። በተለይም የአማራና ኦሮሚያ ክልል ፕሬዝዳንቶች በቃላት አንድ ሁለት እየተባባሉ ነው። ከሰሞኑ ካፒቴን ማስረሻ ሰጤ በአዲስ አበባ የሰላም ስምምነት ከፈረመበት ዝግጅት በኋላም አቶ አረጋ ከበደና ሽመልስ አብዲሳ መገናኘታቸው ተነግሯል። በውይይታቸው ታዲያ ሽመልስ አብዲሳ እንዴት ፋኖን መቆጣጠር ያቅታችኋል? 80 በመቶ ክልሉን የሚያስተዳድረው ፋኖ ነው። ከአማራ አልፎ ኦሮሚያ ክልልን እየተቆጣጠረ ነው። እሱን በአግባቡ አልሰራችሁም በማለት አቶ አረጋ ከበደን እንደዘለፏቸውም ታውቋል። ውድ የኢትዮ ፖስት ቤተሰቦች ሽመልስ አብዲሳ ስለ ፋኖ እጅን በአፍ የሚያስጭኑ አጃኢብ ጉድ ያስባሉ መረጃዎችን አሰምቷል። ኦሮሚያን ጥሶ ስለገባው ስለ ወለጋው ፋኖ ለመጀመሪያ ጊዜ የተናገሩ ሲሆን ስለ ዘመነ ካሴ ስለ ፋኖ ግስጋሴ እንዲሁም በአማራ ስላለው ወቅታዊ ሁኔታም በዝርዝር ተናግረዋል። እኛም ይሄንን ጉዳይ በዝርዝር ልናስቃኛችሁ ወደናል። እንደተለመደው ቪዲዮ ላይክ እና ሼር በማድረግ ጥቂት ደቂቃዎችን አብራችሁን ተቆዩ ዘንድ ግብዣችን ነው። አዲስ የሆናችሁ ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎችን ያገኙ። አሁን ወደ ዝርዝር ጉዳዩ እንሻገራለን። በብልጽግናው ቤት ትርምሱ ቀጥሏል። በታሪክ ከኢሴፓ እስከ ህወሓት ከኢህአፓ እስከ ቅንጅት ለዲሞክራሲ በርካታ ኢትዮጵያውያን ገዢና ተቃዋሚ ፓርቲዎችን የፈተነው ልማደኛው አውሎ ንፋስ የዘመኑን ገዢ ፓርቲ ብልጽግናን ክፉኛ ውስጡን ገብቶ እያመሰው መሆኑን ሰሞነኛ መነጋገሪያ አጀንዳ ሆኗል። ብልጽግናን እያመሰ ያለው አውሎ ንፋስ ፓርቲው በይፋ ስራ ከጀመረበት 2012 ዓመተ ምህረት ጀምሮ ባለፈባቸው 6 ዓመታት ውስጥ ካጋጠሙ የውስጥ መከፋፈሎችና አለመተማመኖች ሁሉ የከፋና ከፍተኛ የተባለ ደረጃ ላይ የደረሰ መሆኑን የፓርቲውን ህልውና የሚፈታተንበት ደረጃ ላይ ደርሷል የሚሉ የፓርቲውን ውስጥ አብጠርጥረው የሚያውቁ የመረጃ ምንጮች እንደሚሉት ከሆነ በተለይም ከጉያቸው በወጡ ታጣቂዎች እየታመሱ የሚገኙት የአማራና ኦሮሚያ ክልል ባለስልጣናት መካከል ያለው አለመተማመን ጣሪያ መንካቱ እጅግ አሳሳቢ ሆኗል ሲሉ ነው የገለጹት። ከለውጡ ጥንስስ ጀምሮ ኦሮ አማራ የሚል ጥምረት ፈጥረው ህወሓት በበላይነት ይዘውረው ነበር ያሉትንና ከወሳኝ ውሳኔ ሰጭነት ተገፍተንበታል በሚል ያኮረፉበትን አስተዳደር በማፍረስ አዲስ ጥገናዊ ለውጥ ያመጡትና የአራት ፓርቲዎች ሙሉ አባልነትና የሰባት ፓርቲዎች ደግሞ በታዛብነት ሲመራ የነበረውን ግንባር በማፍረስ ብልጽግና የተባለ አንድ ውህድ ፓርቲ እንዲመሰረት ግንባር ቀደም እንቅስቃሴ ያደረጉት የአማራ ብልጽግናና የኦሮሞ ብልጽግና መካከል ያለው የመተማመን ገመድ ሊበጠስ ተቃርበዋል የሚሉ አስተያየቶችም ተበራክተዋል። የኦሮሚያ ክልሉ ፕሬዝዳንት አቶ ሽመልስ አብዲሳ ከሰሞኑ የሰነዘሩት አስተያየት ደግሞ ይህንን ስጋት የሚያጠናክር ሆኗል ነው የተባለው። ፕሬዝዳንት አቶ ሽመልስ አብዲሳ ከሰሞኑ በአዲስ አበባ ከአቶ አረጋ ከበደ ጋር ባደረጉት ስብሰባ በንግግራቸው ላይ እኛ የአማራ ብልጽግና ብለን ከምንጠራው የክልሉ አመራር 80 በመቶ ከፋኖ ጋር እንደሚሰራና ከኛ የብልጽግና ኢዲዮሎጂ አጋሩ ይልቅ ለጽንፈኛው ፋኖ እንደሚያግዝ አረጋግጠናል ያሉ ሲሆን አክለውም በቴሌቪዥንና ራዲዮ ጽንፈኛውን ኃይል እያጸዳን ክልሉን ወደ ሰላማዊ እንቅስቃሴ እየመለስን ነው የሚል ፕሮፓጋንዳ በተደጋጋሚ ቢነገርም እውነታው 80 በመቶ የሚሆነውን የክልሉን ክፍል የሚያስተዳድረው ጽንፈኛው ፋኖና የሱን አመለካከት በሚያራምዱ ነገር ግን የብልጽግና ልብስ በለበሱ ኃይሎች ነው በማለት በአማራ ክልል ነገሮች እንደታሰቡት እየሄደ አለመሆናቸውን አፍርጠውታል። ከዚህ ስብሰባ በኋላም እውነታውን ከመጋፈጥ ውጪ አማራጭ እንደሌላቸው የተረዱት ፕሬዝዳንት አቶ አረጋ ከበደም ሳይወዱ በግድ እውነቱን ያመኑ ሲሆን በቢሮም በቤተም ዙሪያ በሙሉ ፋኖ
ፋኖ ነው። አብዛኛው የመንግስት ካድሬ አመለካከቱንና አቋሙን ማጥራት ተስኖት የሚዋልል መሃል ሰፋሪ ነው። ይሄ መሆኑ ደግሞ በጽንፈኛው ላይ የሚወሰደው እርምጃ ውጤታማ እንዳይሆን አድርጎታል በማለት ያሉበትን አስጨናቂ ሁኔታ ጠቅላይ ሚኒስትር አብይ አህመድ በተገኙበት መድረክ አብራርተዋል። የፋኖ አደገኛ ግስጋሴ የሚታይ የሚጨበጥ ሆኖ አብዛኛውን የክልሉን አካባቢዎች እየተቆጣጠረ ባህር ዳርን ጨምሮ የመንግስትን ጠንካራ ይዞታዎች ናቸው የሚባሉትን ትልልቅና ስትራቴጂክ ከተሞችን ማለትም ባህር ዳር፣ ጎንደር፣ ደብረ ብርሃን፣ ደብረ ማርቆስ፣ ደብረ ታቦር፣ ወልዲያና ላሊበላን በእጁ ሊያስገባም ሊያስጨራሽ ትግሎችን በተለያዩ ወቅቶች እያከናወነም ይገኛል። የመንግስት ኃይሎችን አቅፎ የያዘውና ጠንካራ ምሽግ ተደርጋ የምትቆጠረው ባህር ዳር አስጨናቂ ሚት ላይ ስትሆን በአራቱም የክልሉ ጠቅላይ ግዛቶች የሚንቀሳቀሱ የፋኖ አደረጃጀቶች እስከዛሬ ከተወሰዱ ጥቃቶች ሁሉ ጠንካራ ነው የተባለው ኦፕሬሽን በመላው የክልሉ አካባቢዎች መንገዶችን በመዝጋት ውጊያዎች እየተደረጉም ይገኛሉ። ህዝባዊ ኃይሉ ፋኖ በመንግስት ሰራዊት ላይ እየወሰዳቸው ያሉ አስደናቂ ኦፕሬሽኖች በአመራሩ ዘንድ ፍርሃትን አንግሷል። ባለፉት ጥቂት ቀናት ብቻ በባህር ዳር፣ ጎንደር፣ ላሊበላና ወልዲያ ዙሪያ እየተደረጉ ባሉ ህሊ አስጨራሽ ውጊያዎች ከሚሊሻ አዋጊዎች ጀምሮ እስከ ብርጋደር ጀነራል ያሉ አመራሮች ላይ ጥቃቶች የተፈጸመ ሲሆን በአጠቃላይ ባለፈው አንድ ዓመት የተደረጉ ውጊያዎች የአገዛዙ ከፍተኛ መኮንኖች ተደመሰሱ የሚሉ ዜናዎችም ለጆሮ እየተለመዱ መጥቷል። በጠቅላይ ሚኒስትር አብይ አህመድ በአማራ ሸኔ የተከበበ መሪ ነው የተባሉትና አቶ ሽመልስ አብዲሳ ደግሞ 80% የሚሆነው የካቢኔ ስብስቡ የጽንፈኛው ፋኖ ደጋፊ ነው በሚል ፈናፈኛ በማያገኙበት ሁኔታ የተጋለጡት አረጋ ከበደ በመጨረሻም በቢሮም በቤተም ዙሪያ በሙሉ ፋኖ ነው በማለት እውነታውን እየመረራቸውን ቢሆን ካመኑ በኋላ በአቶ ተመስገን ጥሩነህ የሚመራውን ብሔራዊ የጸጥታና ደህንነት ግብረ ኃይል በማስተባበር ቢሮአቸውንና ዙሪያቸውን የማጽዳት ዘመቻም መጀመራቸውም ታውቋል። ለያዥና ለገናዥ ያስቸገረው የአማራው ጦርነት የ4 ኪሎን ጎሮሮ አንቆ ይዞ ቀጥሏል። የአማራ ክልሉ የፋኖ ታጣቂዎችና የመንግስት የጸጥታ ኃይሎች ውጊያም በአራቱም አቅጣጫ በምድርም በሰማይም ተባብሶ ቀጥሏል። በተለይም ከመርሃዊ ሰላማዊ ሰው ጭፍጨፋ በኋላ የፈነዳው ከባድ ውጊያ ከሸዋ እስከ ወሎ ከጎንደር እስከ ባህር ዳር ጫፍ የፊት ለፊት ውጊያዎችም እየተደረጉ ይገኛሉ። ሰሜን ወሎ ራያ ቆቦና አካባቢው በስፋት የሚንቀሳቀሰው የምስራቅ አማራ ፋኖ በአካባቢው የተሰማራውን መከላከያ ሰራዊት ላይ ከፍተኛ ውጊያን ከፍቶም በተለያዩ ግንባሮች ውጊያዎችም ቀጥለዋል። የሰሜን ወሎውን ውጊያ ከራያ ቆቦት ከላሊበላ አካባቢ የዘለቀ መሆኑ የተሰማ ሲሆን ከተኩልሽ እስከ ቀይ አፈር ከጃዋ እስከ ዞብል ተራራ የዘለቀው ከባድ ትንቅንቅ ተደርጓል። ባለፉት ቀናትም የተካሄደው ውጊያ ከትላንት ከሰዓት በኋላ መጠነኛ መረጋጋትን ያሳየ ቢሆንም አልፎ አልፎ ዛሬም የተኩስ ልውውጦች መኖራቸው ተነግሯል። አካባቢው በከፍተኛ ውጥረት ላይ እንደሚገኝም ተሰምቷል። በአካባቢው የተጀመረውን ከባድ ውጊያን ተከትሎ የመንግስት የጸጥታ ኃይሎች በተለያዩ አቅጣጫዎች ወደ ስፍራው እየገቡ ሲሆን የሰሞኑ መጠነ ሰፊ ውጊያም አያይዞ በቀላል የሚቆም አይመስልም እየተባለ ነው። ጎጃም ላይ ከሰሞኑ ከብር ሸለቆ ተመርቆ የመጣው የመንግስት አድማ ብተና ኃይልና በነዘመነ ካሰ የሚመራው የአማራ ፋኖ ውጊያ ገጥመዋል። ከብር ሸለቆ የወጣው አዲስ ተመራቂ ኃይልና ፋኖ ውጊያ የገጠሙት ትላንት ከዳንግላ እስከ አዲስ ቅዳም ድረስ ነው። ከ3 ቀን በፊት ተመርቆ ከብር ሸለቆ ወጥቶም ወደ ባህር ዳር በመጓዝ ላይ የነበረው ኃይል መንገድ ላይ የደፈጣ ጥቃት ተፈጽሞበታልም ተብሏል። ደፈጣ ጥቃቱን ተከትሎ በተቀሰቀሰው የተኩስ ልውውጥ ከፍተኛ ውጊያ መደረጉም ተነግሯል። ሸዋ ላይ ከ30 በላይ ሰላማዊ ሰዎች በድሮን ከተገደሉበት ሳሲት እስከ ሰላ ድንጋይ ፍጥጫ መኖሩም ታውቋል። በአካባቢው ከሰሞኑ የተካሄደው ውጊያ ለጊዜው ቢቆምም ከድሮን ጥቃቱ በኋላ በአካባቢው የተፈጠረው ውጥረት ሊፈነዳ ከጫፍ ደርሷል። በዚያው በሸዋ ፍራታና ግድም ወረዳ እስከ ኦሮሞ ብሔረሰብ ዞን የዘለቀ ውጊያ ከሰሞኑ ተካሂዷል። በቆላማው የሸዋ ክፍል የተካሄደው ውጊያ የአዲስ አበባ ደሴ መስመር እንዲዘጋ ማድረጉም ተሰምቷል። በተለይም ከከሚሴ እስከ አጣዬ ያለው መስመር በአካባቢው የሚንቀሳቀሰው የኦኔግ ሸኔ ታጣቂ ኃይል ዘግቶ መሰንበቱም ታውቋል። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ ያዝነው መረጃ የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላም በሌሎች መረጃዎች ዳግም እስከምንገናኝ በያላችሁበት ቸር ቆዩ።